ነው ማንበብ የምንችለው የሚለውን በደንብ አድርጌ ያሳያችኋለሁ። ጀማሪና ፊደል ቁጥር ጨርሳችሁ ቃላት ማንበብ ላይ ከሆናችሁ ይህን ቪዲዮ እስከ መጨረሻ ድረስ በመከታተል አማርኛ ንባባችሁን በደንብ አድርጋችሁ ታሻሽላላችሁ። አሁን ቀጥታ ምን ሄደው ወደ ማንበቡ ይሆናል። አብረን እኔ ጋር ተለማመዱ፣ አንብቡ ማለት ነው። ኦኬ መጀመሪያ ላይ ያለው ምን ይላል? አ ስ ተ ላ ለ ፍ ይላል። በአንድ ላይ ሲነበብ አስተላልፍ ነው የሚለው ማለት ነው። አስተላልፍ። ፊደሎቹ 6 ናቸው። የአ የሰ የተ የለ መልሶ የለ ከዛ የፈ ፊደል በአንድ ላይ ሆኖ አስተላልፍ የሚል ቃል ይኖረዋል ማለት ነው። ኦኬ ቀጥሎ ያለው ደግሞ መለወጥ መለወጥ ይላል ማለት ነው። መለወጥ መለወጥ የሚለው ደግሞ መን ፊደል ለን ፊደል ወን ፊደል እና ጠን ፊደል 4 ፊደል ይዞ መለወጥ ይላል ማለት ነው። ቀጥሎ ሰራተኛ ይላል። ሰራተኛ ይላል። ይሄ ደግሞ ሰን ፊደል ረን ፊደል ተን ፊደል እና የኛን ፊደል ይዞ ሰራተኛ ይላል ማለት ነው። መጨረሻ ላይ ያለው በቀይ የተጻፈው ማለት ነው ከለከለ በአንድ ላይ ከለከለ ይላል ማለት ነው። ሁለት የከን ሁለት የለን ፊደል በመጠቀም ከለከለ የሚል ቃል አነበብን ማለት ነው። በዚህ መንገድ እኔ ስጠራ አብራችሁ እየጠራችሁ ቪዲዮውን ያቆማችሁ በማየት መለማመድ ትችላላችሁ ማለት ነው። የመጀመሪያው አስተላልፍ፣ ከዚያ መለወጥ፣ ሰራተኛ፣ ከለከለ የሚሉ አነበብን ማለት ነው። ቀጥሎ ያለው መስመር ደግሞ አስፈላጊ በአንድ ላይ አስፈላጊ ይላል። 5 ፊደል ነው። አን ሰን ፈን እና ለን የገን ፊደል በመጠቀም አስፈላጊ ይላል ማለት ነው። ቀጥሎ መቀበል መቀበል ይላል። ይሄ ደግሞ መን ቀን በን እና ለን ፊደል በመጠቀም መቀበል ይላል። ቀጥሎ ሰራዊት ሰራዊት ይላል። ይሄ ደግሞ በአንድ ላይ ሲነበብ እነዚህም 4 ፊደሎች ናቸው። ሰን እና ረን የወን እና የተን ፊደል ድምጻቸውን ፊደል ስትቆጥሩ ስንተኛ ፊደል እንደሆነ ማየት አለባችሁ። ፊደል ስትቆጥሩ ነው በደንብ መማር ያለባችሁ። ከዛ ወደ ንባብ ስትገቡ ይቀላችኋል ማለት ነው። ፊደል ላይ ግን በደንብ አድርጋችሁ መቁጠር አለባችሁ ማለት ነው። መጨረሻ ላይ ያለው ከረመ ከን ፊደል ረን እና መን ፊደል በመጠቀም ከረመ የሚል ቃል ይሰጣል ማለት ነው። በዚህ መንገድ ማንበብና መለማመድ ትችላላችሁ ማለት ነው። መጀመሪያው አስፈላጊ ይላል። ከዚያ መቀበል፣ ቀጥሎ ሰራዊት፣ መጨረሻው ከረመ የሚሉ አነበብን ማለት ነው። ኦኬ ከዛ ሶስተኛ ላይ ያለው አስተማሪ በአንድ ላይ አስተማሪ ይላል ማለት ነው። አንና ሰን ተንና መን የረን ፊደል በመጠቀም አስተማሪ ይላል ማለት ነው። ቀጥሎ መቀጠል መቀጠል ይላል። ይሄ ደግሞ መቀጠል መንና ቀን ጠንና ለን ፊደል በመጠቀም መቀጠል ይላል ማለት ነው። ከዛ ይሰራሉ ይላል። ይሄ ደግሞ ይሰራሉ የየንና የሰን የረን የለን ፊደል ይዞ በአንድ ላይ ይሰራሉ ይላል። መጨረሻ ከተማ ከተማ ይላል። በአንድ ላይ እንደዚህ በማድረግ ማንበብ አስተማሪ፣ መቀጠል፣ ይሰራሉ፣ ከተማ የሚሉ ቃላቶችን ተለማመድን ማለት ነው። ቀጥሎ አራተኛ ያለው አሰልጣኝ አሰልጣኝ ይላል። 5 ናቸው። የ5ቱ ፊደሎች በአንድ ላይ ሆኖ አሰልጣኝ የሚል ቃል ይሰጣል ማለት ነው። ቀጥሎ መሰረዝ መሰረዝ ይላል። ደግሞ መንና ሰን ረንና ዘን ፊደል በመያዝ መሰረዝ የሚል ቃል ይሰጣል ማለት ነው። ቀጥሎ ሰራተኞች ሰራተኞች ይላል። ሰንና ረን ተንና ኘን የቸን ፊደል በመጠቀም ሰራተኞች የሚል ቃል ይሰጣል ማለት ነው። ከዛ ከፍተኛ ከፍተኛ ይላል። ከንና ፈን ተንና ኘን ፊደል በመጠቀም ከፍተኛ ይላል ማለት ነው። እንደዛ አድርጋችሁ ታነባላችሁ። አሰልጣኝ፣ መሰረዝ፣ ሰራተኞች፣ ከፍተኛ የሚሉ እንግዲህ የተለያዩ ትርጉም ይሰጣሉ። በዚህ መንገድ መለማመድ ይቻላል ማለት ነው። ኦኬ አሁን ደግሞ ቀጥሎ ያለውን እናነባለን። ኦኬ መጀመሪያ ያለው አገልግሎት እንግዲህ አንዳንዴ ፊደሎቹ ደጋግመው ሲመጡ ደግማችሁ መጥራት አለባችሁ። እኔ እንደማነበው ያደርጋችሁ ማለት ነው። ምን ይላል? አሁን በአንድ ላይ ሲነበብ አገልግሎት ነው የሚለው።
አንና ገን ለን ገን ለን ተን ሁለቴ ለን ሁለቴ የገ ፊደሎች አሉ። ስንተኛ እንደሆነ ፊደሉ ላይ ማየት ነው እናንተ የሚጠበቅባችሁ። ቀጥሎ ከተሞች ከተሞች ይላል። ከዛ መሰረቶች ይህ ደግሞ 5 ፊደል ነው። መንሰን ረንተን ቸን ፊደል መሰረቶች ይላል። ከዛ አንደኛ ይላል። ደግሞ አንደኛ አን የነን የደንና የኛን ፊደል በመጠቀም አንደኛ የሚል ቃል ይሰጣል ማለት ነው። እንደዚህ ያደርጋችሁ ማንበብ። አገልግሎት፣ ከተሞች፣ መሰረቶች፣ አንደኛ የሚል ቃላቶችን ተለማመድን ማለት ነው። ኦኬ ከዛ ይሄ ደግሞ አገዛዝ አገዛዝ ይላል ማለት ነው። አንና ገን ዘን አራተኛ ስድስተኛ ማለት ነው። ከዛ የቀረቡት ቡ ናት እቺ ሁለተኛዋ በአንድ ላይ የቀረቡት ይላል ማለት ነው። ኦኬ ከዛ ስርጭት ስርጭት ይላል። ይሄ ደግሞ ሰን ረና ጨን የታን ፊደል በመጠቀም ስርጭት ይላል ማለት ነው። ስርጭት ይላል። ከዛ መጨረሻ ያለው ከባድ ይላል። ከንና በን የደን ፊደል በመጠቀም ከባድ የሚል ቃል ይሰጣል ማለት ነው። በዚህ መንገድ መለማመድ ይቻላል ማለት ነው። በጣም ቀላል ነው። በነገራችን ላይ እኔ እንደማነበው ያደርጋችሁ ማንበብ ይቻላል። አገዛዝ፣ የቀረቡት፣ ስርጭት፣ ከባድ የሚሉ ቃላቶችን ተለማመድን ማለት ነው። ኦኬ ቀጥሎ ያለው ደግሞ መቀመጫ ይላል። በአንድ ላይ መቀመጫ ይላል ማለት ነው። መቀመጫ። ከዛ ባለፈው ይላል። ደግሞ በንና ለን ፈንና ወን ፊደል በመጠቀም ባለፈው ይላል ማለት ነው። ከዚያ ተሰርዟል የሚል ቃል ይሰጣኝ። ደግሞ ተን ፊደል የሰን የረን የዘንና የለን ፊደል በመጠቀም ተሰርዟል ይላል። ይቺ ዘ ዲቃላ ፊደል ነች። ዟ የሚል ድምፅ ነው የሚኖራት። መጨረሻው ትኩረት ትኩረት ይላል። የተን የከን የረንና የተን ፊደል በመጠቀም ትኩረት የሚል ቃል ይሰጣል ማለት ነው። በዚህ መንገድ መለማመድ ይቻላል ማለት ነው። መጀመሪያው መቀመጫ፣ ከዛ ባለፈው፣ ከዛ ተሰርዟል፣ ቀጥሎ ትኩረት የሚሉ ቃላቶችን ተለማመድን። ኦኬ ቀጥሎ ያለው መስመር መረጃዎች በአንድ ላይ መረጃዎች ይላል ማለት ነው። መንና ረን ጅን የወንና የቸን ፊደል ነው። 5 ፊደል መረጃዎች ይላል። ከዚያ እንገናኛለን ይላል። እንገናኛለን ይላል። ይሄ ደግሞ ስንት ነው? 7 ፊደል ነው። የአ የነ የገ 3 አሁን መልሶ የነ 4 የኘ 5 የለ 6 መልሶ የነ ፊደል 7 ፊደል 7 ፊደሎች ቢደጋገሙም 7ቱ ፊደሎች በአንድ ላይ ሆነው ነው እንገናኛለን የሚለውን ቃል ይሰጡን ማለት ነው። ከዚያ ስምምነት የሚለው 5 ነው። 2 የመን ነንና ተን የመጀመሪያው አሰነች በአንድ ላይ ስምምነት ይላል። መጨረሻው ኩራት ኩራት ይላል። ኩ ሁለተኛ ራ አራተኛ የተ ስድስተኛ በአንድ ላይ ኩራት የሚል ቃል ይሰጣል ማለት ነው። እንደዚህ በማድረግ ማንበብ። መረጃዎች፣ ከዚያ እንገናኛለን፣ ከዚያ ስምምነት፣ መጨረሻው ኩራት የሚሉ ቃላቶችን ተለማመድን ማለት ነው። በዚህ መንገድ መለማመድ ይቻላል ማለት ነው። በጣም ቀላል ነው። ልክ እኔ እንደማነበው ያደርጋችሁ አብራችሁ ከኔ ጋር መለማመድ ትችላላችሁ ማለት ነው። ኦኬ እንግዲህ ቀጥሎ ያለው ደግሞ ምን ይላል? መክፈቻ ይላል። መክፈቻ። ከዛ አልመጣም አልመጣም። ከዛ ስህተት ስህተት። ከዛ ትኩስ ኩ ሁለተኛ ትኩስ 3 ፊደል ቀላል ነው። በነገራችን ላይ ሶስቶችን በአንድ ላይ አድርጎ ማንበብ ቀላል ነው። መክፈቻ፣ አልመጣም፣ ስህተት፣ ትኩስ የሚሉ አነበብን ማለት ነው። መጨረሻ ላይ ያለው መስመር የመጀመሪያው አደገኛ ነው የሚል 4 ፊደል። ከዚያ አመጣለሁ እ ነች እ ስድስተኛ መ በጣ ለሁ በአንድ ላይ እመጣለሁ ነው የሚለው ማለት ነው። ከዚያ አሳፋሪ ሪ ሶስተኛ ናት ይቺ በአንድ ላይ አሳፋሪ ይላል። መጨረሻው ትኩሳት ትኩሳት የሚሉ አነበብን ማለት ነው። በዚህ መንገድ መለማመድ አደገኛ፣ እመጣለሁ፣ አሳፋሪ፣ ትኩሳት የሚሉ ቃላቶችን ተለማመድን ማለት ነው።
እንግዲህ እኔ የምሰራላችሁ የተለያዩ ትርጉም የሚሰጡ ቃላቶችን ሲሆን እናንተ እየገባችሁ አፋችሁን እንድታፈታቱበትና ትርጉም ያላቸውን ቃላቶች እንድትለማመዱ ከዛ ረጅም ጽሑፍ ማንበብ እንድትችሉ በማሰብ ስለሆነ እየገባችሁ ተማሩ። በኦንላይን እናስተምራለን። ደውላችሁ ማናገር ትችላላችሁ። የዛሬ ቪዲዮ ይሄ ይመስላል። በሌላ ቪዲዮ እስክንመጣ ሰላም ሁኑ። ቻው